አንዲት ሙሽራ ከሰርጓ 5 ቀን በፊት ማንም ሊገምተው የማይችለውን አንድ የመጨረሻ ምኞት ጠየቀች። እርሱም በሕይወቷ ከፍተኛ ስቃይ ያሳለፈባትን የቀድሞ ባሏን በሚስጥር ማግኘት ነበረ። ነገር ግን ይህንን ሚስጥራዊ ግንኙነት ተከትሎ በሆስፒታል አልጋ ላይ የተገለጸው አስገራሚ እውነት አዲሱን ትዳሯንና ሕይወቷን ሙሉ በሙሉ አደጋ ላይ ይጥለዋል ብሎ ማንም ሰው አልገመተም ነበረ። ለመሆኑ ካሰቃቂ ፍቺ በኋላ አዲስ ሕይወት የጀመረች ሴት አዲሱን ባሏን ልታገባ ጥቂት ሰዓታት ሲቀራት የቀድሞ ባሏን ለማየት ለምን ፈለገች? ከሁሉም በላይ ደግሞ ከሰርጉ ከወራት በኋላ በሆስፒታል ድንገተኛ ክፍል ውስጥ የተነገራት እናም የዓመታት ሕይወቷን ውሸት ያደረገው ያ አስገራሚ ሚስጥር ምን ነበረ? ዛሬ እጅግ ልብ የሚነካና እስከ መጨረሻው ከአይምሯችሁ የማይጠፋውን የራሔልን ታሪክ ይዘንላችሁ መተናል። እናንተ ብቻ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው ድረስ አብራችሁን ቆዩ። ሙሽራ ሆና ወደ መድረኩ ወደ መሰዊያው ለመውጣት ጥቂት ቀናት ብቻ ቀርተዋታል። 5 ቀን ብቻ። አዲስ ሕይወት እየጠበቃት ነው። አዲስ ምዕራፍ ለመጀመር ተዘጋጅታለች። የሰርግ ልብሷም በቁም ሳጥኗ ውስጥ በሚገባ ተሰናድቶ ተሰቅሏል። አበቦቹ ታዘዋል። የሰርጉ ቦታ አጊጧል። በሕይወቷ ደስተኛ መሆን የነበረባት ቀን ሁሉም ነገር ዝግጁ ነው። ነገር ግን ራሔል ማርቲኔዝ አንድ የጎደለ ነገር እንዳለ የሚሰማትን ስሜት ልታስወግደው አልቻለችም። አሁን ካልተጋፈጠችው በስተቀር እድሜ ልኳን የሚረብሻት አንድ ትልቅ ነገር አለ። ራሔል የ29 ዓመት ወጣት ስትሆን በሳን ፍራንሲስኮ የስኬታማ ማርኬቲንግ ዳይሬክተር ነች። ከ3 ዓመታት በፊት ከነበረው ፍቺ በኋላ ሕይወቷን እንደገና ለመገንባት ጠንክራ ሰርታለች። ፍቺው የተወሳሰበና አሰቃቂ ከዚያም ለማገገም ወራትን የፈጁ ጠባሳዎች ጥሎ ያለፈባት ነበረ። ቢሆንም ግን ወደፊት ሁሉንም ነገር ትታ ተጉዛለች። ሙሉ በሙሉ የሚወዳትን ዳዊት የተባለ ደግና ረጋ ያለ አርክቴክት አግኝታለች። በሞንቴሬ የባህር ዳርቻ ላይ የጋብቻ ጥያቄ ያቀረበላት፣ እርሷም ያለምንም ጥርጣሬ እሺ አለችው። የቀድሞ ባሏ ያላደረገውን ሁሉ ዳዊት ያደርግላት ነበረ። እርሱ ታጋሽ፣ ተረጅና አጋዥ ነበረ። ድምጹን ከፍ አድርጎባት አያውቅም። ያለምንም ምክንያት ለቀናት ጠፍቶ አያውቅም። በገዟ ቤቷ ውስጥ በስጋትና በፍርሃት እንድትኖር አድርጓት አያውቅም። ነገር ግን አሁን ለሰርጉ 5 ቀናት ብቻ ሲቀሩት ራሔል ስለ አሮጌው ሕይወቷ እያሰበች መሆኑን ታዘበች። ይህ የሆነው ወደ ኋላ ለመመለስ ስለፈለገች ሳይሆን እውነተኛ መረጋጋት ስላስፈለጋት ነው። ነገሮችን ከመሸሽ ይልቅ ፊት ለፊት በመጋፈጥ የሚመጣውን መረጋጋት። የቅርብ ጓደኛዋ ማያ ይህንን ለውጥ ወዲያውኑ አስተዋለች። የመጨረሻውን የሰርግ ልብስ ልኬት እያደረጉ ሳለ ራሔል ዝም አለች። ማያ አይታው በማታውቀው ስሜት በትልቁ መስታወት ውስጥ ራሷን ትኩር ብላ ትመለከት ነበረ። ማያ ከራሔል ትከሻ ጀርባ ያለውን የሙሽራ የፊት መሸፈኛ እያስተካከለች ምን ሆነሻል ስትል ጠየቀቻት። በጣም አምሮብሻል፣ ነገር ግን አይምሮሽ በጣም ሩቅ ቦታ ያለ ይመስላል። ምንድነው የሆንሽው ብላ ስትጠይቃት ራሔል በጥልቀት ተነፈሰች። አንድ ነገር ልነግርሽ እፈልጋለሁኝ፣ ነገር ግን እብድ እንደሆንኩ እንደማታስቢ ቃል ግቢልኝ አለች። ማያ ከመስታወቱ አጠገብ ባለው ትንሽዬ ወንበር ላይ ተቀመጠችና ቃል ገባልሻለሁ፣ ንገሪኝ፣ ምንድነው አለቻት። ከማግባቴ በፊት ጄምስን ማየት ፈልጋለሁኝ። የማያ አይኖች በትልቁ ተፈጠጡ። ጄምስ የቀድሞ ባልሽ? እሱን ጄምስ ለ2 ዓመታት ያህል በሲኦል ውስጥ እንድታሳልፍ ያደረገሽ ያ ጄምስ፣ ያ ሰይጣኑ ጄምስ ስትላት ራሔል ቀስ ብላ ራሷን ነቀነቀች። እንዴት እንደሚሰማው አውቃለሁ። ስለሱ ማሰቤ ብቻ ሁሉም ሰው እብድ እንደሆንኩ እንደሚያስብ አውቃለሁ። ነገር ግን ማያ ላለፉት 2 ሳምንታት በየምሽቱ አንድ አይነት ህልም እያየሁ ነው። በህልሜ ወደ ዳዊት እየተጓዝኩ ነው። እናም የጋብቻ ቃሌን ከመናገሬ በፊት ዘወር ስል ጄምስ ከበስተጀርባ ባለው ወንበር ላይ ተቀምጧል። በአይኖቹ ውስጥ በሐዘን ስሜት ትኩር ብሎ እየተመለከተኝ ነው። ከዚያም ባልተጋነነ ስሜት እቀሰቅሰዋለሁ። ማያ እጆቿን አጣጥፋ ራሔል
ይህ የሰርግ ፍርሃት ብቻ ነው። እያንዳንዱ ሙሽራ ግራ መጋባት ይፈጠርበታል። ይህ ማለት ግን የቀድሞ ባልሽን ማየት አለብሽ ማለት አይደለም ብላ ነገረቻት። ነገር ግን ከዚህ የላቀ ነገር ቢሆንስ? ለዳዊት ሙሉ በሙሉ ራሴን ከመስጠቴ በፊት መልቀቅ ያለብኝን ነገር ተሸክሜ እየተጓዝኩ ቢሆንስ? ይህንን ያልተጨበጠ ነገር ወደ ትዳራችን ይዤ በመምጣት ለሱ ታማኝ ባልሆንስ? አለቻት። ማያ ለረጅም ጊዜ ዝም አለች። ከዛም ራሔል ስትፈራው የነበረውን ጥያቄ ጠየቀቻት። ዳዊት ስለዚህ ጉዳይ ምን ያስባል? ራሔል ወደ እጆቿ ቁልቁል ተመለከተች። እስካሁን አያውቅም? አልነገርሽውም? ልታገቢው ላሰብሽው ሰው የቀድሞ ባልሽን ማየት እንደምትፈልጊ ለነገሩ እንዴት ልትነግሪ ትችያለሽ? አሁንም ለጄምስ ስሜት እንዳለሽ ሳይገምት ይህንን እንዴት ልታስረጂው ትችያለሽ? አለቻት። እናም ማያ ተነስታ ወደ መስኮቱ ተራመደች። ራሔል ከጄምስ ጋር የተፋታችው በጥሩ ምክንያቶች ነው። እርሱ ተቆጣጣሪ፣ ቁጡ እንዲሁም የበታችነት ስሜት እንዲሰማሽ ያደርግ ነበረ። ታዲያ ለምንድን ነው ራስሽን እንደገና እርሱን ለማየት የፈለግሽው? ብላ ስትጠይቃት የራሔል ድምፅ እየቀነሰ መጣ። ምክንያቱም በትክክል ለመሰናበት እድል አላገኘሁም። ፍቺው በጣም አስቀያሚ፣ በጠበቆች በክሶችና በስሜት መጎዳት የተሞላ ነበረ። በአንድ ወቅት ይዋደዱ የነበሩ ሁለት ሰዎች መሆናችንን አምነን ሁሉም ነገር ማብቃቱን የምንቀበልበት አንድም ጊዜ አልነበረንም። ቀጣዩ ምዕራፍ ከመጀመሪያ በፊት ያንን ምዕራፍ ሙሉ በሙሉ መዝጋት ያለብኝ ይመስለኛል። እናም እሱም ማየቴ አሮጌ ቁስሎችን ቢቀሰቅስ ነገሩን የባሰ ቢያደርገው በምን ይታወቃል? ራሔል በመስታወቱ ውስጥ ትኩር ብላ የጓደኛውን አይኖች ተመለከተች። ቢያንስ ግን አውቃለሁ፣ ቢያንስ ቀሪ ህይወቴን በጥርጣሬ አልኖርም አለቻት። በዚያ ምሽት ራሔል በአፓርታማ ውስጥ ተቀምጣ ስልኳን ትኩር ብላ ትመለከት ጀመረ። ላለፉት 3 ዓመታት ባትጠቀምበትም ባትደውልለትም የጄምስ ቁጥር በስልኳ ውስጥ እንዳስቀመጠችው ነበረ። እናም በመጨረሻ ከመደወሏ በፊት ጣቷ በስሙ ላይ ለ1 ሰዓት ያህል እያሰበች ቆየ። እናም ስትደውል ስልኩ 4 ጊዜ ከጠራ በኋላ መልስ ሰጠ። ድምፁ ልክ እንደምታውቀው ነበረ፣ ጎርናና ጥንቃቄ የተሞላበት የሚያስፈራ። ራሔል ሲላት ሰላም ጄምስ። ረጅም ዝምታ ሰፈነ። አንቺ ትደውያለሽ ብዬ አልጠበቅኩም ነበረ። ሁሉም ነገር ሰላም ነው ሲላት ጊዜ እየተንቀጠቀጠች በጥልቀት ተነፈሰች። ቅዳሜ ዕለት ላገባ ነው አለችው። ሌላ ዝምታ። እንኳን ደስ ያለሽ። በጋራ ጓደኞቻችን በኩል ሰምቻለሁ። ዳዊት ጥሩ ሰው ይመስላል። አዎን ጥሩ ሰው ነው። ጄምስ አሁን የደወልኩልህ አንድ ነገር ልጠይቅህ ነው። እንግዳ ሊመስል ይችላል፣ ነገር ግን ከሰርጉ በፊት ላይህ እፈልጋለሁ። አንድ ጊዜ ብቻ ላገኝ እፈልጋለሁ አለችው። ዝምታው በጣም ከመርዘሙ የተነሳ ራሔል ስልኩን የዘጋው መስሏት ነበረ። በመጨረሻም ተናገረ። ለምን? ምክንያቱም ሁለታችንም ተገቢ የሆነ ስንብት ይገባናል ብዬ ስለማስብ። ምክንያቱም ምንም እንኳን ባይሳካም የነበረን ነገር እውነተኛ ነበረ። ምክንያቱም ትዳሬን በአዲስና ንጹህ መንፈስ መጀመር እፈልጋለሁኝ። እናም ስለኛ ያልተፈቱ ስሜቶች ከተሸከምኩት ይህንን ማድረግ አልችልም። ጄምስ እንደገና ዝም አለ። ድምፁ ሲሰማ ከበፊቱ ይልቅ የለሰለሰ የለዘበ ሆነ። የት ነው መገናኘት የምትፈልጊው? አላት። በማግስቱ በጎልደን ጌት ፓርክ በትዳራቸው ወቅት በደስታ ጊዜያት ይቀመጡበት በነበረ ወንበር ላይ ለመገናኘት ተስማሙ። ቦታው ለሁለቱም ገለልተኛና ይፋዊና አስተማማኝ ነበረ። ራሔል በሕይወቷ ውስጥ ትልቅ ስህተት እየሰራች እንደሆነ እያሰበች ሌሊቱ ሙሉ ስትገላበጥ አደረች። በማግስቱ ጠዋት ለዳዊት ከድሮ የኮሌጅ ጓደኛዋ ጋር እንደምትገናኝ ነገረችው። ውሸቱ በአንደበቷ ላይ የከበደ ቢሆንም እውነቱን ልትነግረው አልደፈረችም። እስካሁን ምን ማሳካት እንደምትፈልግ ሙሉ በሙሉ ስላልተረዳች። ከሰርጉ ሰዓት 15 ደቂቃ ቀድማ ፓርኩ ደረሰችና ወንበሯ ላይ ተቀምጣ ሯጮችንና ውሻ የሚያመላልሱ ሰዎችን ትመለከታለች። የሳን ፍራንሲስኮ ጭጋግ ገና መነሳት ጀምሮ ነበረ። የጧቱ ፀሐይም በዛፎቹ መካከል ረጅም ጥላዎችን ፈጥሯል። ይህ ቦታ ብዙ ትዝታዎች፣ አንዳንዶቹ ቆንጆ፣ አንዳንዶቹም ህመም የበዛባቸው፣ ሁሉም የተወሳሰቡ ትዝታዎችን የያዘ ነበረ። ጄምስ ወደ እሷ ሲራመድ ስታየው
ልቧ ያልተጠበቀ ነገርን አደረገ። የፍቅር ስሜት ሳይሆን የጋራ ታሪክ ማስታወሻ መነቃቃት ነበረ። ከምታስታውሰው በላይ አርጅቶ ደክሞ አየችው። ጥቁር ጸጉሩ በጎን በኩል የሽበት ምልክቶች ነበሩት። ቀላል ሰማያዊ ቲሸርትና ጂንስ ሱሪ አድርጓል። ይህም በትዳር አብረው በነበሩበት ወቅት በሳምንቱ መጨረሻ ጠዋት ላይ አብረው ጋዜጣ እያነበቡ ቀናቸውን ሲያቅዱ ይለብሱ የነበረ አይነት ልብስ ነበረ። አክብሮት የተሞላበት ርቀት ጠብቆ አጠገቧ ተቀመጠ። ለጥቂት ጊዜ ሁለቱም አልተነጋገሩም። በአንድ ወቅት ሁለቱም የነገ የተጋሩትን ሁለት ሰዎች አሁን ግን እንደ ባዕድ እየተሰማቸው ዓለም በዙሪያቸው ስትንቀሳቀስ ይመለከቱ ነበረ። በመጨረሻም ጄምስ ዝምታውን ሰበረው። ደህና ትመስያለሽ ራሄል፣ ደስተኛ ነሽ አላት። አመሰግናለሁ፣ አንተም እንዲሁ አለችው። ከሰው ጋር ትገናኛለህ ስትለው ራሱን ነቀነቀ። ጥቂት ጊዜ ሞክሬ ነበረ፣ ነገር ግን በእኛ ላይ ከተከሰተው ነገር በኋላ ሌላ ሰው ጠቃሚ ከመሆን በፊት በራሴ ላይ መስራት ያለብኝ ነገር እንዳለ ተገነዘብኩ አላት። ራሄል ለመጀመሪያ ጊዜ በቀጥታ ወደሱ ዞረች። ልክ ነው፣ ላገኘ የፈለኩትም በዚሁ ምክንያት ነው። በእኛ መካከል ምን ስህተት እንደተፈጠረ እያሰብኩ ነበረ። እናም ያንተን ነገሮች አይቼ መቼም እንዳልተረዳው አስተዋልኩኝ። ጄምስ በንግግሯ ተገረመ። ንዴት፣ ክስ ወይ ምናልባት በመደወሏ በመቆጨት እንጂ ስለሱ እይታ የማወቅ ጉጉትን አልጠበቀም ነበረ። የኔ እይታ አለበቀስታ ራሄል፣ ሁሉም ነገር ያበላሸሁት እኔ ነኝ። ተቆጣጣሪ፣ ቀናተኛ፣ አብሮ ለመኖር አስቸጋሪ ነበርኩኝ። የኔን ሰበብ መስማት አያስፈልግሽም። ሰበብ እየፈለግኩ አይደለም፣ መረዳት ነው የፈለግኩት። ምንድን ነው የሆነው? ለ3 ዓመታት ያህል በአንተ ላይ ይህንን ንዴት ተሸክሜ ኖሬያለሁ። እናም ያ ንዴት እኔ ከማውቀው በላይ እየከበደኝ እየመጣ እንደሆነ ተገነዘብኩ። ልለቀው ፈልጋለሁኝ፣ ነገር ግን ሙሉ በሙሉ ያልተረዳሁትን ነገር ልለቀው አልቻልኩም። ጄምስ በትዳራቸው ወቅት የምታውቀውን ምልክት በማሳየት እጁን በፀጉሩ ውስጥ አሳለፈ። አስቸጋሪ ለሆነ ነገር ትክክለኛ ቃላትን ለማግኘት ሲሞክር ሁልጊዜም ይህንን ያደርጋል። ፀጉሮቹን ያሻሻል። ለመጀመሪያ ጊዜ ስንገናኝ እንዴት ነበርኩኝ ታስታውሻለሽ? ሲል ጠየቀ። በዚያ አዲስ ኩባንያ ውስጥ በሳምንት 80 ሰዓት ሰራ ነበረ። ዓለምን ለመለወጥ እርግጠኛ ነበርኩኝ። እጥር ነበረ። በስኬትና ራሴን በማረጋገጥ ላይ ብቻ አተኩሬ ነበረ። ከዚያም አንቺ መጣሽና በድንገት የማጣው ትልቅ ነገር አገኘው። ራሄል እነዚያን የቀድሞ ቀናት እያስታወሰች ራሷን ነቀነቀች። ጄምስ ትልቅ ምኞትና እቅድ ያለው ሰው ነበረ። ችግሩ ሲል ጄምስ ቀጠለ፣ ውድ የሆነ ነገር ሲኖረኝ እንዴት መያዝ እንዳለብኝ አላውቅም። ከዚህ በፊት ያንን አግኝቼ አላውቅም። እድሜ 12 ዓመት እያለ ወላጆቼ ተፋቱ። አባቴ ጥሎን ሄደና ዞር ብሎም አላየንም። እናቴ እኛን ለማሳደግ 3 ስራዎችን ትሰራ ነበረ። ሰዎች እንደሚሄዱና እንደሚጠፉ ገና በጠዋቱ ተምሬያለሁ። ስለዚህ ባንቺ ላይ ፍቅር ሲይዘኝ፣ በእውነት ፍቅር ሲይዘኝ ሁሉንም ነገር ለመቆጣጠር መሞከር ጀመርኩ። ወዴት እንደምትሄጂ፣ ማንን እንደምታወሪ፣ ጊዜሽን እንዴት እንደምታሳልፊ፣ ግንኙነታችንን እየጠበቅኩ እንደሆነ ራሴን አሳምኘው ነበረ። ነገር ግን በእውነቱ አንቺ ጥለሽኝ እንድትሄጂ እንደማትሄጂ ዋስትና መፈለጌ ነበረ። አንቺን ማጣት በጣም ስለፈራው ልክ አንቺ እንደሄድሽ ዋናው ምክንያቴ እኔ ራሴ ሆንኩኝ። እንድትሄጂ አደረኩሽ። ራሄል በልቧ ውስጥ አንድ ነገር ሲቀየር ተሰማት። የሱ ባህሪ እንዴት እንደጎዳት በማሰብ ረጅም ጊዜዋን አሳልፋለች እንጂ ከጀርባው ስላለው ፍርሃት አስባ አታውቅም ነበረ። ጄምስ በትዳራችን ወቅት ይህንን ለምን አልነገርከኝም ነበረ? ለምን? ምን እንደተሰማህ እንደነበረ ለምን አስረዳኸኝም አለችው። ምክንያቱም እኔ ራሴ አልተረዳሁትም ነበረ። በዚያ ጊዜ ስለ ማምሸትሽ ወይም ከጓደኞቹ ጋር ስለ መውጣት ስታወሪ ካጠገቤ የምትርቂ የሚመስል ድንጋጤ ስሜት ይሰማኝ ነበረ። ስለዚህ እቆጣ ነበረ። ስለ ውሎሽ እያንዳንዱን ዝርዝር ለማወቅ እጠይቅሽ ነበረ። በዚያ ፈንታ አብረን ቤት እንድንቆይ ይፈልግ ነበረ። ይህንን በማድረጌ ፍቅሬን እየገለጽኩልሽ መሰለኝ። ላንቺ ያለኝ ቦታ እያሳየውሽ መስሎኝ ነበረ። ነገር ግን ያ ለኔ እንደ እስር ቤት ነበር አለችው ራሄል በቀስታ። የማታምነኝ ይመስል ነበረ። ማንንም አላምንም ነበር፣ ራሴንም ጭምር። ጄምስ ሙሉ በሙሉ ወደሷ ዞረ። ራሄል
ፍቺ በጠየቅሽበት ቀን አንድ ነገር እንድታውቂ ፈልጋለሁ። ስታለቅሽና እንደዚህ መኖር እንደማትችይ ስትነግሪኝ በከፊል እፎይታ ተሰምቶኝ ነበረ። ምክንያቱም ትክክል እንደሆንሽ አውቅ ነበረ። እየጎዳሁሽ እንደሆነ አውቅ ነበረ። ነገር ግን እንዴት ማቆም እንዳለብኝ አላውቅም ነበረ። አንቺን በቁጥጥሬ ስር ለማድረግ ሳልሞክር እንዴት እንደምወድሽ አላውቅም ነበረ። ስለዚህ ትተሽኝ እንደምትሄጂ ስትነግሪኝ ሁለታችንንም ከመርዛማ ህይወት እያዳንሽን ነበረ። በአቅራቢያው ባለው ኩሬ ዳክያዎችን የሚመግቡ ትንሽ ልጆች ያሏቸው ቤተሰቦች እየተመለከቱ ለጥቂት ደቂቃዎች በዝምታ ተቀመጡ። ልጆቹ በደስታ ምንም ሳይጨነቁ ይስቁ ነበረ። በአቅራቢያቸው ባለው ወንበር ላይ ምን እየተከናወነ እንደነበረ አያውቁም። ከፍቹ በኋላ ምን ሆነ? ምን አደረክ? ስትል ጠየቀችው ራሄል ፍቹ ከተጠናቀቀ በኋላ ያለውን ሁኔታ ለማወቅ። ጄምስ በሐዘን ፈገግ አለ። ለ6 ወራት ያህል ተሰባብሬ ነበረ። ከመጠን በላይ እየጠጣሁ ነበር። ወደ ስራ አልሄድም። ሊረዱኝ የሞከሩትን ሁሉ ገፋሁ። ከዛም እህቴ ጣልቃ ገባችና ወደ ሕክምና እንድሄድ አደረገችኝ። ሕክምናው እኔ ካሰብኩት በላይ ረድቶኛል። ስለ ቁርኝት አይነቶችና የልጅነት ጠባሳ በትልልቅ ሰዎች ግንኙነት ላይ እንዴት ተጽዕኖ እንደሚያሳድር ተማርኩኝ። ፍቅር፣ ተስፋ መቁረጥና ጭንቀት ሊሰማው እንደሚገባ ተረዳሁ። እውነተኛ ፍቅር አስተማማኝ፣ እምነት የሚጣልበት፣ ሰላማዊ መሆን አለበት። የራሄል አይኖች በእንባ ተሞሉ። ልክ ከዳዊት ጋር እንዳለኝ ስሜት ሰላማዊ ነው የሚሰማኝ። ከሱ ጋር የተለየ ነው አለችው። ደስ ይለኛል አለ ጄምስ። በድምፁ ውስጥ እውነተኛ ስሜት ይሰማ ነበረ። ሁልጊዜም የሚገባሽ ያ ነበረ። ልሰጥሽ የሚገባኝ ግን እንዴት እንደሆነ ያላወቅኩት ነገር ነበረ። አንድ ሯጭ በጧቱ በሩጫው ላይ አተኩሮ በጆሮ የሙዚቃ ማዳመጫ እየሰማ ሙዚቃ አለፋቸው። እነሱ በእውነተኛነትና በማሰላሰል ዓለም ውስጥ ተቀምጠው ሳሉ መደበኛው ህይወት በዙሪያቸው ይቀጥላል። አንድ ነገር ልጠይቅህ እችላለሁ? አለችው ራሄል በተገቢ ሁኔታ። ገና ባልተፋታንበት ወቅት ይህንን ብንረዳው ኖሮ ምን ሊፈጠር ይችል እንደነበረ አስበህ ታውቃለህ? በዚያን ጊዜ ለሕክምና ብትሄድ ኖሮ፣ የተሻለ መግባባት ብንማር ኖሮስ ስትለው ጄምስ ለረጅም ጊዜ ዝም አለ። በየቀኑ አስበዋለሁ አላት በመጨረሻ። ነገር ግን ራሄል አንቺን እስካጣሽ ድረስ ስለ ራሴ እነዛን ከባድ እውነታዎች ለመስማት ዝግጁ የነበርኩ አይመስለኝም። አንዳንዶቻችን ወደ ታችኛው ወለል ወድቀን ካልወረድን በስተቀር እነዚያ ሰዎች ምን እያሳለፉ እንዳለ ለመረዳት ፈቃደኛ አይደለንም። ስለዚህ ያ ለኔ የተፈረደ ነገር ነው አላት። ራሄል በጉንጮቿ ላይ የፈሰሰውን እንባዋን ጠራረገች። በአንተ ላይ በመቆጣት ረጅም ጊዜን አሳልፌያለሁ። ነገር ግን እንደዚህ ተቀምጬ አንተን ስሰማ ስለ ስሜቴ ፈጥኜ ባለመናገሬ፣ የተሻለ መግባባት ባለመጠየቄና ስለኛ ከመታገል ይልቅ ጥዬ በመሄዴ በራሴም ላይ ተቆጥቼ እንደነበር ተገነዘብኩ። ለኛ ታግለሻል አላት ጄምስ በቀስታ። ለ2 ዓመታት ያህል ሁሉንም ነገር ሞክረሻል። የምክር አገልግሎት እንድናገኝ ጠይቀሽ ነበር። እኔ ግን አያስፈልገንም አልኩኝ። ቅናት እንዴት እየጎዳኝ እንደሆነ ልታናግሪ ሞክረሽ፣ እኔ ግን መከላከያ ሰራሁኝ። ለመተንፈሻ የሚሆን ቦታ ጠይቀሽ፣ እኔ ግን ተጨማሪ ህጎችን ሰጠሁሽ። ጥሎ መሄድ ተስፋ መቁረጥ አልነበረም ራሄል፣ ራስን ማዳን ነበር አላት። ጠዋቱ እየገፋ ሲሄድ በትዳራቸው ወቅት ተወያይተውባቸው የማያውቁትን ነገሮች ማውራት ጀመሩ። ጄምስ ስለ ልጅነቱ፣ ወላጆቹ ሲጣሉ ስለማየቱና እስከሚያስታውሰው ድረስ በልቡ ውስጥ ስለኖረው ፍርሃት ለራሄል ነገራት። ራሄልም የራሷን ትግል አካፈለችው። ግጭትን እንዴት መፍታት እንደሚቻል፣ ነገሮችን እንዴት ከራሷ እንደምታሸሽ እንደምታደርግና ፍጹም ሚስት ለመሆን መሞከር ራሷን እንዴት እንዳጣችው። ውይይቱ ህመም የበዛበት ቢሆንም ልክ እንዳሮጌ ቁስል ማጽጃ በመሆን ፈውስን የሚሰጥ ነበር። ከሰዓት በኋላ 7 ሰዓት አካባቢ ጄምስ ሰዓቱን ተመለከተ። ወደ ሰርግ ዝግጅትሽ እንድትመለሺ ትሄጂ ራሄል፣ ልቀቅሽ መሰለኝ አላት። ራሄል ብዙ ጊዜ እንዳለፈ በድንገት እየተገነዘበች ራሷን ነቀነቀች። ከ3 ሰዓት በላይ አውርተዋል። ነገር ግን እንደ ደቂቃዎች ነበር የተሰማት። ሁለቱም ከወንበሩ ሲነሱ ጄምስ ዛሬ ስላገኘኸኝ አመሰግናለሁ አለችው። ለእውነተኛነትህም አመሰግናለሁ ሲል ስለደወልሽልኝ አመሰግንሻለሁ አላት። እኔም ይህንን ውይይት ምን ያህል እንደሚያስፈልገኝ አልተረዳሁትም ነበረ።
ለዘላለም ለመዋደድ ቃል ገብተው የነበሩ ሁለት ሰዎች አሁን ለመጨረሻ ጊዜ ለመሰናበት ተዘጋጅተው ተፋጠጡ። አንድ ነገር እንድታውቂ ይፈልጋለሁ አለ ጄምስ። ዳዊት አንቺን በማግኘቱ የታደለ ነው። እናም በዓለም ላይ ያለውን ደስታ ሁሉ ይገባሻል። ራሔል በስሜት ጉሮሮዋ ተዘጋ። ሙሉ በሙሉ ይቅር እንዳልኩ እንድታውቅ ፈልጋለሁ። እናም ራስህን ይቅር ልትል እንደምትችል ተስፋ አደርጋለሁ። የጄምስ አይኖች በእንባ ተሞሉ። እየሰራሁባት ነው አላት። ከዚያም ተቃቀፉ። ፍቅርና ናፍቆት የሌለበት የጋራ መከባበር፣ መረዳዳት ብቻ የያዘ የፈውስ እቅፍ። ሲለያዩ ራሔል ላለፉት ዓመታት ተሰምቷት የማያውቅ ጥልቅ የሆነ ነገር ተሰማት። ወደ መኪናዋ እየተመለሰች ሳለ ህልሙ አሁን እንደሚያበቃ ተረዳች። በትክክል ተሰናበተች። ታሪኩን ሙሉ በሙሉ ተረድታለች። ከሁሉም በላይ በልቧ ውስጥ ቦታ ይዞ የነበረውን ንዴትና ቅሬታን አስወግደዋለች። አሁን ያ ቦታ ሙሉ በሙሉ የዳዊት ጋር የወደፊት ህይወታቸው ልዩ ቦታ ሆኗል። ነገር ግን ከቅዳሜ በፊት ማድረግ ያለባት ሌላ ትልቅ ውይይት አለ። በዚያ ምሽት ራሔል ወደ ቤቷ ውስጥ ተቀምጣ ስልኳን ትኩር ብላ ተመለከተች። ነገር ግን በዚህ ጊዜ ለመደወል የደወለችውም ለጄምስ ሳይሆን ለዳዊት ነበረ። ጠዋት ውይይቱ በውስጧ ትልቅ ለውጥ ፈጥሯል። እናም በሚስጥር ወደ መድረኩ መውጣት አልፈለገችም። ዳዊት በቅድሚያ ጥሪው ላይ መለሰ። ድምፁ ሞቅ ያለና ደስ የሚል ነው። ሰላም ቆንጆ፣ ከኮሌጅ ጓደኞችሽ ጋር የነበረሽ ምሳ እንዴት ነበር ብሎ ሲጠይቃት ራሔል በውሸቱ ምክንያት ሆዷን ሲቆርጣት ተሰማት። ዳዊት ልትመጣ ትችላለህ፣ ልነግርህ የምፈልገው አንድ አስፈላጊና ትልቅ ነገር አለ አለችው። በድምፁ ውስጥ ያለውን ስጋት ወዲያውኑ ሰማች። ተገቢ ነው? አስፈላጊ ነገር ነው? ሁሉም ነገር ሰላም ነው? ምንድነው የረበሸሽ ነገር ብሎ ሲጠይቃት አይ አልተረበሽኩም፣ ነገር ግን በአካል መነጋገር አለብን። በ20 ደቂቃ ውስጥ እና ቶሎ እጠብቅሃለሁ አለችው። ራሔል እነዚያን 20 ደቂቃዎች በሳሎኗ ውስጥ በመመላለስ ምን እንደምትናገር ስታስብ ቆየች። ልታገቢው ላሰብሽው ሰው በጧቱ ከቀድሞ ባልሽ ጋር እንዳሳለፍሽ እንዴት ትነግረዋለሽ? እርሱ በቂ እንዳልሆነ እንዲሰማው ሳታደርጊ ይህ በትክክል የሚያስፈልግሽ ነገር እንዴት እንደነበረ እንዴት ታስረጃዋለሽ? ዳዊት በሯን ሲያንኳኳ የራሔል እጆች ይንቀጠቀጡ ነበረ። በፊቱ ላይ ሙሉ ስጋት ተጽፎ ቆሞ አየችው። አስቸጋሪ ቀን እንዳሳለፈች ሲሰማው እንደሚያደርገው ሁሉ የምትወዳቸውን ነጭ አበቦች ይዞ መጣ። እሷን ለማረጋጋት ንገሪኝ አለ። አበቦቹን በኩሽናው ጠረጴዛ ላይ አስቀምጦ እያቀፋት። ምንድነው የተፈጠረው? ራሔል ቀና ብላ አገፈገፈገች። ወደ ሶፋው መራችው። ዳዊት አንድ ነገር ልነግርህ እፈልጋለሁ። እናም ከመመለስ በፊት ሙሉ ታሪኩን እንድትሰማኝ እፈልጋለሁ። ይህንን ልታደርግልኝ ትችላለህ? ታዳምጠኛለህ? አለችው። የዳዊት ፊት ይበልጥ ከረር አለ። ነገሩ ግን ራሱን ነቀነቀ። አዳምጥሻለሁ አላት። ራሔል በጥልቀት ተነፈሰችና ዛሬ ከኮሌጅ ጓደኞቼ ጋር አልነበረም ምሳ የበላሁት፣ ከቀድሞ ባለቤቴ ከጄምስ ጋር ነው የተገናኘሁት አለችው። የዳዊት ፊት በትኩረት ተመለከተችው። መንጋጋው በጥልቂቱ ጥብቅ አደረገው። ፊቱ ተቀያየረ። ነገር ግን አላቋረጣትም። እያዳመጣት ነው። ላለፉት 2 ሳምንታት ስለ ሰርጋችን ተደጋጋሚ የሆነ ህልም እያየሁ ነበረ። በህልሜ ጄምስ በዚያ ነበረ። እኔ ወደ መድረኩ ስሄድ እየተመለከተኝ ነው። እናም አንድ ነገር እንዳልተቋጨ ሆኖ እየተሰማኝ እቀሰቀሳለሁ፣ ከቅልፌ ነቃለሁ አለችው። ከትዳራችን መረጋጋት እንዳገኘሁት ተገነዘብኩ። ፍቹ በጣም የተወሳሰበና በንዴት የተሞላ ስለነበር በትክክል ለመሰናበት እድል አልነበረንም። ዳዊት ዝም አለ። እጆቹን በጉልበቱ ላይ አጣጥፎ ተቀምጦ ነበረ። ራሔልም ነገሮችን እንዴት በጥንቃቄ እያዳመጣት እንደሆነ አስተዋለች። ትናንት ደውዬለት እንድንገናኝ ጠየቅኩት። ዛሬ ጧት ለ3 ሰዓታት ያህል በትዳራችን ውስጥ ምን ስህተት እንደተፈጠረ፣ እርስ በርሳችን ስላደረስነው ህመም፣ ስለ ይቅርታ፣ ስለ ፈውስ ተነጋገርን። ለምን አልነገርሽኝም ሲል በዳዊት በቀስታ ጠየቃት። ድምፁ የንዴት ሳይሆን የቁስል ነበረ። የራሔል ልብ በዓይኖቹ ውስጥ ባለው ህመም ምክንያት በጥቂቱ ተሰበረ። ምክንያቱም ስለፈራሁ ነው፣ እንደማትረዳይ ስለፈራሁ፣ አሁን ለሱ ስሜት እንዳለኝ የምታስብ ስለመሰለኝ እና እኔን ለመፈወስ ስለሚጠቅመኝ ነገር አንተን መጉዳት ስላልፈለግኩ ነው አለችው። አሁንም
ስለሱ ስሜት አለሽ ብሎ ሲጠይቃት ራሔል አይኖቹን በቀስታ ተመለከተች። አይ ዳዊት፣ የፍቅር ስሜት የለኝም። ዛሬ የተረዳሁት ነገር ቢኖር ለ3 ዓመታት ያህል ንዴትና ቅሬታን ተሸክሜ እንደነበር ነው። እናም ያ ንዴት አሁን ያንተ በሆነ ቦታ የልቤ ቦታ ላይ ተቀምጦ ነበረ። ሁሉንም ነገር ላንተ ከመስጠቴ በፊት ያንን ንዴት ማስወጣት ማልቀቅ ነበረብኝ አለችው። ዳዊት እጆቹን ትኩር ብሎ እየተመለከተ ለረጅም ጊዜ ዝም አላት። ከዚያም ቀና ብሎ ተመለከታት። ራሔል፣ ስላልነገርሽኝ አዝኛለሁ። እኔ አጋርሽ ነኝ። አስቸጋሪ ነገሮችን አብረን መጋፈጥ ነበረብን። ልክ ነህ፣ ነገር ግን ልነግርህ ይገባ ነበር። ፈሪ ነበርኩኝ፣ ለዛ ነው ያልነገርኩህ። ዳዊት ንግግሩን አልጨረሰም ነበረ። እንዲሁም ትክክል ነው ብለሽ ስላሰብሽ ነገር ራስሽን ለፍርሃት ስላበቃሽ ኩራት ይሰማኛል። እናም በትዳራችን ውስጥ ወደ አዲሱ ህይወታችን ምንም ሚስጥር ይዘሽ ከመግባት ይልቅ ካሁን ከሰርጋችን በፊት ስለነገርሽኝ አመሰግንሻለሁ አላት። ራሔል የእፎይታ እንባ በዓይኖቿ ውስጥ መጡ። አልተቆጣህም? ዳዊት እጆቿን ያዘ። እኔ ሰው ነኝ። ስለዚህ አዎ፣ በጧቱ ከቀድሞ ባልሽ ጋር ባሳለፍሽው ጥቂት ጊዜ ይረብሸኛል። ነገር ግን ትልቁ የኔ ክፍል ይህንን እያረጋገጥሽልኝ ነውና ለወደፊታችን እንደሆነ እረዳሻለሁ። እናም አስቸጋሪ ነገር ለመጋፈጥ ደፋር በመሆንሽ ደግሞ በጣም ወድሻለሁ አላት። ራሔል እጆቹን መጨመቅ አድርጋ ያዘችና ዳዊት፣ ልነግርህ የምፈልገው ሌላም ነገር አለ። ጄምስ የተናገረው ነገር እርሱንም ማየት ለምን እንደሚያስፈልገኝ እንዳስተውል አድርጎኛል። ምንድን ነው? ስለ ልጅነቱና በትዳራችን ውስጥ ለምን ተቆጣጣሪ እንደነበር ነገረኝ። መተውን በጣም ይፈራ ነበረ። ስለዚህ እኔ እንዳልተወው ሁሉንም ነገር ለመቆጣጠር ይሞክር ነበረ። ነገር ግን የሚያስገርመው የሱ ተቆጣጣሪ ባህሪ እኔን ያባረረኝ ዋናው ምክንያት መሆኑ ነው። ዳዊት ቀስ ብሎ ራሱን ነቀነቀ። ይህ ተገቢ ነው። የተጎዱ ሰዎች ሰዎችን ይጎዳሉ። ነገር ግን እኔ የተገነዘብኩት ነገር ስትል ራሔል ጠየቀች። ካንተ ጋር ተመሳሳይ ነገር እያደረኩ ነበረ፣ በተለየ መንገድ ብቻ። ካለፈው ህይወቴ ምንም አይነት ሸክም ወደ ግንኙነታችን እንዳላመጣ በጣም በመፍራቴ እንደ ዛሬው ሁሉ የራሴን ክፍሎች እየደበቅኩ ነበረ። እንድትረዳኝና እንድትደግፈኝ ባንተ ከመተማመን ይልቅ ዋሽቼ ብቻዬን ያስኩት። የዳዊት ፊት ለሰለሰ። ራሔል፣ እኔ የወደድኩት ሙሉ ማንነትሽን ነው። ያለፈውን ህይወትሽን፣ ጠባሳዎችሽንና አሁንም እየገነባሽ ያሉትን የህይወትሽን ክፍሎች ጨምሮ ነው። ለኔ ፍጹም መሆን አያስፈልግሽም። ይህንን በአይምሮ ያውቃለሁ። ነገር ግን ልቤ ራሱን እየጠበቀ ነበረ። ዛሬ ከጄምስ ጋር የነበረን ንግግር ስለ እውነተኛ ፍቅር፣ ስለ ፍጹምነት ሳይሆን ስለ ታማኝነት እንደሆነ ተገነዘብኩኝ። አጋርሽን፣ ሙሉ ማንነትሽን፣ የተወሳሰበ ክፍሎችሽን ጨምሮ ማመን ማለት ነው። ለጥቂት ደቂቃዎች በምቾት በዝምታ ተቀመጡ። በመጨረሻም ዳዊት ተናገረ። አንቺና ጄምስ ስለምን ተነጋገራችሁ? ልጠይቅሽ እችላለሁ? ዝርዝር ነገሩ አያስፈልገኝም፣ ነገር ግን ምን እንደነበረ መረዳት እፈልጋለሁ አላት። ራሔል ስለ ህይወቱ፣ ስለ ጄምስ ሕክምና እድገት፣ ስለ እርስ በርስ ይቅርታቸው ነገረችው። የሱን ታሪክ ክፍል መስማት እርሷም ሳታውቀው ተሸክማ የነበረውን ንዴት እንድትለቅ እንዴት እንደረዳት አስረዳችው። ስትጨርስ ሁለታችሁም የሚያስፈልጋችሁን ያገኛችሁ ይመስለኛል አለ ዳዊት። አግኝተናል። እና ዳዊት፣ ዛሬ ከሱ ጋር ስቀመጥ አንተ ለሆነበት የሚገባኝ ትክክለኛው ሰው እንደሆንክ ሙሉ በሙሉ እርግጠኛ ሆኛለሁ። ከእርሱ ተቃራኒ ስለሆንክ ሳይሆን ማንነትህ በጣም ስለገዛኝ ስለወደድኩ ብቻ። ዳዊት ማውራት ከጀመረች ወዲህ ለመጀመሪያ ጊዜ ፈገግ አለ። ስለዚህ ስለ ቅዳሜው ሰርግ ምንም አይነት ፍርሃት የለማ ብሎ ጠየቃት። አሁን በሚገባ ብላ በደስታ ጠጋ ብላ አቀፈችው። በኋላም የሰርጋቸው ቀን ደርሶ አገልጋዩ ዳዊትን ባሉ አድርጋ ለመቀበል ፍቃደኛ መሆኗን ሲጠይቅ የራሔል ድምጽ ግልጽና ጠንካራ ነበረ። እሺ ይቀበላለሁ አለች። በትዳራቸው ማህተም ላይ ሲሳሳሙ ራሔል በስተጀርባ ባለው ወንበር ላይ ያልተጠበቀ እንግዳ ሰው አየች። ለጥቂት ጊዜ ልቧ ደነገጠ። ነገር ግን ጄምስ አልነበረም። የረፈደበትና በስነ ስርዓቱ ወቅት በዝምታ የገባው አባቷ ነበረ። በኋላ በደስታው ምሽት ራሔልና ዳዊት እንደ ባልና ሚስት የመጀመሪያ ዳንሳቸውን ሲያደርጉ
ወደዚህ መስመር ስለመጣችበት ጉዞ አሰበች። ምንም እንደማያስፈልጋት ያስተማራት ያ የፈረሰው ትዳር፣ ምን እንደምትፈልግ ያዘጋጃት ያ የፈውስ ጊዜና ወደፊት ለመቀበል ነፃ ያደረጋትን ያንን ያለፈውን ሕይወቷን የመጋፈጥ ድፍረት። አንዳንድ ጊዜ ሙሉ በሙሉ መሆን ወደሚገባሽ ማንነት ከመቀየርሽ በፊት ማን እንደነበርሽ መሰናበት እንዳለብሽ ተገነዘበች። አንዳንድ ጊዜ ቀጣዩን ታሪክ መጻፍ ከመጀመርሽ በፊት አንደኛውን ታሪክ ሙሉ በሙሉ መዝጋት አለብሽ። ሙዚቃው እየተጫወተ ዳዊት በደስታ ቦታው ላይ ሲያዞራት ራሔል ከምስጋና ውጪ ምንም አልተሰማትም። ላለፈው ሕይወቷ ህመም ለነበራቸው ክፍሎች ጭምር ምስጋና፣ ለአሁኑ ሕይወቷ በፍቅር በድሎች ለተሞላው ምስጋና እና ለወደፊት ሕይወቷ ለሚይዘው ነገር ሁሉ ምስጋና። ከጋብቻዋ በፊት የነበራት የመጨረሻ ምኞት በትክክል የሚያስፈልጋት ነገር ነበረ። ወደ ኋላ ለመመለስ ሳይሆን ሙሉ በሙሉ ነፃ ሆና ወደፊት ለመጓዝ። ነገር ግን ቀጥሎ የተከሰተው ነገር ራሔልን ስለ መረጋጋት፣ ስለ ይቅርታ፣ ስለ ያለፈ ሕይወት መጋፈጥ የምታውቀውን ሁሉ የሚፈትን ነበረ። ምክንያቱም አንዳንድ ታሪኮች እኛ ከጠበቅናቸው በላይ ተጨማሪ ምዕራፎች አሏቸው፣ እንዲሁ አይጠናቀቁም። እናም ካለፈው ሕይወታችን ያሉ አንዳንድ ሰዎች እኛ ካሰብነው በላይ የሚናገሩት ነገር አላቸው። ከ3 ወራት በኋላ ራሔል ከጄምስ ጋር ያላትን ታሪክ ለዘላለም ያበቃ መስሏት ነበረ። ነገር ግን ተሳስታ ነበረ። ስልክ ተደወለላት። ጥሪው የመጣው በሁለተኛ ሳምንቱ ቀን ነበረ። ከዳዊት ጋር በነበራቸው አዲስ ቤት ውስጥ ቡና እያዘጋጀች ሳለ ቁጥሩ ያልታወቀ ስልክ ተደወለላት። ነገር ግን በሌላኛው ወገን ያለው ድምጽ ደሟን እንዲቀዘቅዝ አደረገው። ወይዘሮ ማርቲኔዝ፣ ከዩሲኤፍኤስ ሜዲካል ሴንተር ዶክተር ሳራ ቼን ነኝ። ስለ ጄምስ ፓተርሰን የደወልኩት። ለአደጋ ጊዜ ተጠሪው ተብለሽ የተመዘገብሽው አንቺ ነሽ። ራሔል የቡና ኩባያዋን ስታስቀምጥ እጇ ይንቀጠቀጥ ነበረ። ይሄ የማይቻል ነው። ከተፋታን 3 ዓመት ሆኖናል። አሁን ሌላ ሰው አግብቻለሁ አለቻት። የሚያደናግር መሆኑን እረዳለሁ። ነገር ግን አቶ ፓተርሰን ትላንት ምሽት ከባድ አደጋ ደርሶበት ገብቷል ሆስፒታላችን። አንቺን እያፈላለገ ነው። ዛሬ ከሰዓት በኋላ ከሚደረግለት ቀዶ ጥገና በፊት በአስቸኳይ ሊያናግርሽ የሚፈልገው ነገር እንዳለ እየተናገረ ነው። ስለዚህ ባክሽን ወደ ሆስፒታሉ ልትመጪ ትችያለሽ አለቻት። ምን አይነት አደጋ ነው ስትል ጠየቀች ራሔል። ምንም፣ ስልኩ መዝጋት የሚፈልግ ክፍል ሊኖር ይችላል። በሃይዌይ 101 ላይ የደረሰ የመኪና አደጋ ነው። በአሁኑ ጊዜ በጥሩ ሁኔታ ላይ ይገኛል። ነገር ግን በአእምሮ ላይ ያለውን ጫና ለመቀነስ የአደጋ ጊዜ ቀዶ ጥገና ያስፈልገዋል። ወይዘሮ ማርቲኔዝ ከአንቺ ጋር ለመነጋገር በጣም አጥብቆ እየጠየቀን ነው። በትዳራችሁ ወቅት ስለተከሰተ ነገር ማወቅ ያለብሽ ነገር እንዳለ ነው የሚናገረው። ራሔል ዓለም በዙሪያ የምትዞር መሰላት። አስቀድሞ ከዳዊት ስራ ሄዶ ነበረ። ከዚህ አስቸጋሪ ውሳኔ ጋር ብቻዋን ቀርታለች። ዳዊት የለም። በ1 ሰዓት ውስጥ በዚያ ደርሳለሁ አለች። ወደ ሆስፒታል የምታደርገው ጉዞ እንደ ህልም አስፈሪ ነበረ። የራሔል አእምሮ የምክንያታዊ ክፍሎች ሁሉ ወደ ኋላ እንድትመለስ ይነግራት ነበረ። መረጋጋትን አግኝታለች። ወደፊት ተጉዛለች። የሚወዳት ባልና ትርጉም ያለው ህይወት አላት። ነገር ግን የጄምስ ድምጽ በፓርክ ውስጥ ከነበራት ውይይት ያስተጋባ ነበረ። የመታወቂያቸው ነገሮች አሉ። ከዓመታት በፊት ልነግርሽ የሚገቡኝ ነገሮች፣ ብዙ የማታውቂያቸው ነገሮች አሉ አላት። የጄምስ ፊት አብጦ ቆስሎ ነበረ። ራሱ በፋሻ ተጠቅልሏል። ማሽኖች በዙሪያው እየጮሁ የህይወት ምልክቶችን ይከታተሉ ነበረ። አይኖቹ ተዘግተዋል። ለጥቂት ጊዜ ራሱን የሳተ መሰላት። ከዚያም አይኖቹን ከፈተና ተመለከታት። ራሔል ድምፁ ትንሽዬ ሹክሹክታ የማይበልጥ ነበረ። መጣሽ? ዶክተሯ ነግራሻለች ማለት ነው ሲላት፣ በአስቸኳይ ልትነግረኝ የምትፈልገው ነገር እንዳለ አሳስበው ነግረውኛል። ጄምስ ሊቀመጥ ሞከረ። ነገር ግን በህመም ምክንያት አቃሰተ። ነርሶቹ ከቀዶ ጥገናው ላይ ተርፍ እንደሚችል እየነገሩኝ ነው። በአእምሮ ላይ ያለው እብጠት በጣም ከፍተኛ ነው። ራሔል ያልተጠበቀ የስሜት መናወጥ ተሰማት። በዚህ ሰው ላይ በመቆጣት ዓመታትን አሳልፋለች። ነገር ግን ተሰብሮና ፈርቶ ማየቷ አንድ የማዳን ስሜት ተቀሰቀሰባት። እንደዚህ አትናገር፣ ደህና ትሆናለህ። ምናልባት ነገር ግን ደህና ካልሆንኩኝ ማወቅ ያለብሽ ነገር አለ። በትዳራችን ወቅት ልነግርሽ የሚገባኝ ነገር።
በፓርኩ ውስጥ በተገናኘን ጊዜ በእርግጠኝነት ልነግርሽ የሚገባኝ ነገር። ራሄል ወንበሩን ረድጋው አስጠጋችው። ስለምንድን ነው የምታወራው ብላ ስትጠይቅ የጄምስ አይኖች በእንባ ተሞሉ። ፍቺ ከመጠየቅሽ በፊት የነበረው ምሽት በቢሮ ውስጥ አምሽቼ እየሰራሁ እንደነበር የነገርኩሽን ታስታውሻለሽ? አሁን በቢሮ ውስጥ እየሰራህ እንደነበር ነው የነገርከኝ። ጄምስ ቀስ ብሎ ራሱን ነቀነቀ። በቢሮ ውስጥ አልነበርኩም ራሄል፣ ከሌላ ሰው ጋር ነበርኩኝ። ቃላቱ ራሄልን እንደ ከባድ መደብደብ ሰውነቷን መታት። ከሳምባ ውስጥ አየር ሁሉ እንደወጣ ተሰማት። ምን ማለት ነው? ከፍቻችን በፊት ለ6 ወራት ያህል የፍቅር ግንኙነት ነበረኝ። ስሟ ካትሪን ይባላል። አብረን በውል በኮንትራት በምንሰራበት የማርኬቲንግ ኩባንያ ውስጥ ትሰራ ነበረ። ራሄል ባለማመን ስሜት ትኩር ብላ ተመለከተችው። ክፍሉ በዙሪያዋ ሁሉ የሚዞር መሰላት። ለትዳራቸው ጠንክራ ባለመታገሏ ሁል ጊዜ ራሷን ተወቅስ ነበረ። በቀላሉ ተስፋ ቆርጣ እንደሆነ በማሰብ ዓመታትን አሳልፋለች። እርሱ ግን እየከዳት ነበረ። ይህንን አሁን ነው የምትነግረኝ ስትል አንሾካሾከች። በፓርኩ ውስጥ በተገናኘንበት ጊዜ ለምን አልነገርከኝም? ምክንያቱም ፈሪ ስለሆንኩና ከሚገባይ በላይ ጥሩ ሆኜ ላንቺ መታየት ስለፈለኩ ያለ ድካም ይቅርታሽን ለመቀበል ያን ያህል ራስ ወዳድ ስለነበርኩኝ አላት። ራሄል በድንገት ተነስታ ወደ መስኮቱ ተራመደች። ከታች የሳን ፍራንሲስኮ ባህር አድማሱን ዘርግቶ ትታያታል። ይህም በትዳራቸው ወቅት ከአፓርተማቸው ትመለከተው የነበረው እይታ ነበረ። ምን ስህተት እንዳለባት ባሏ ለምን ደስተኛ ማድረግ እንዳልቻለች እያሰበች ስንት ምሽቶችን ያንን ውሃ ትኩር ብላ ስትመለከት አሳልፋለች። ተጨማሪ ነገር አለ? ጄምስ በቀስታ። ራሄል ወደሱ ዞረች። ፊቷ ነጣ ብሎ ነበረ። ተጨማሪ ነገር ግን ራሄል ጄምስ ሊነግራት የፈለገውን ተጨማሪ ነገር ለመስማት እድል አላገኘችም። የጤና ሁኔታው ወዲያውኑ ስለተባባሰ ንግግሩን ሳይጨርስ በአስቸኳይ ወደ ቀዶ ጥገና ክፍል ተወሰደ። ከዚያ በኋላም አልነቃም። እስከ መጨረሻው አሸለበ። በሆስፒታሉ ኮሪደር ላይ ቆማ ራሄል አንዳንድ ታሪኮች ንጹህ መጨረሻ እንደሌላቸው ተገነዘበች። አንዳንድ ቁስሎች ሙሉ በሙሉ አይፈወሱም። እናም አንዳንድ ጊዜ ደግሞ አንዳንድ ከባድ ሁኔታዎች ማንኛውንም ነገር ለመለወጥ በጣም ዘግይተው ይመጣሉ። ነገር ግን ከሰርጓ ቀን በፊት ጄምስ ለማየት ያደረገችው ምርጫ ስለሱ እንዳልጠበረ ተረዳች። ከፍርሃት ይልቅ ታማኝነትን መምረጥ፣ ከእውነታው ከመሸሽ ይልቅ አስቸጋሪ እውነታዎችን ፊት ለፊት መጋፈጥ ነበረ። ዳዊት ከሰዓታት በኋላ እዚያ ሲያገኛት ስለ ግንኙነቱ፣ ስለ ውሸቱና እውነተኛ ሕይወት አንዳንድ ጊዜ ስለሚይዘው የተወሳሰበ ውጥንቅጥ ነገር ሁሉንም ነገረችው። እናም እሱ እንደገና በዚህ ሁሉ ውስጥ ሊወዳት መረጠ። አንዳንድ ጊዜ ሊደረግ የሚችለው ትልቁ ድፍረት ነገር ግን ሊከፈት የሚገባውን በር መዝጋት ነው። አንዳንድ ጊዜ ፈውስ ማለት ሁሉንም መልሶች መቼ እንደምታገኝ መቀበል ማለት ነው። እናም አንዳንድ ጊዜ ፍቅር ማለት ያለፈውን ሕይወት ለመቀበል ባይፈልግ እንኳን እርስ በርስ ደጋግሞ መመራረጥ ማለት ነው። ከባለቤቷ በፊት የነበራትን የመጨረሻ ምኞት በትክክል የሚያስፈልጋትን ነገር ሰጥቷታል። ነገር ግን በጠበቀችው መንገድ አልነበረም። እውነተኛ መረጋጋት ስለ ፍጹም ፍጻሜዎች አይደለም። ያ ምርጫ ምንም ያህል የተወሳሰበ ቢሆንም ካለፈው ሕይወትሽ ይልቅ ወደፊትሽን መምረጥ ማለት ነው። ውድ የአበናብ ክሮኒክልስ ቤተሰቦቻችን ለዛሬ አዘጋጀንላችሁ ድንቅ እውነተኛ ታሪክ ይህንን ይመስል ነበረ። ለመሆኑ ከዚህ ታሪክ ምን ተማራችሁ? እናንተስ ከየት ከተማ ከየት ሀገር ሆናችሁ እየተከታተላችሁን ነው? ሁሉንም በኮሜንት ሴክሽን ላይ አሳውቁኝ። ታሪካችንን ከወደዳችሁት ደግሞ ቪዲዮውን ላይክ ማድረጋችሁንና ቻናሉን ሰብስክራይብ ማድረጋችሁን ፈጽሞ አትዘንጉ። ሌላ ጊዜ የምንለቃቸውን እንዲህ ያሉ እውነተኛ ታሪኮችን ወደ እናንተ ቶሎ ቶሎ እንዲደርሱ የደወል ምልክቷን መጫን ፈጽሞ አትዘንጉ። እናም ወደ ቻናላችን ጎራ ብላችሁ በቻናላችን ውስጥ የመረጣችኋቸውን የወደዳቸውን ፕሮግራሞች ለወዳጅ ዘመዶ እንድታጋሩልን በአክብሮት ጋበዝናችሁ። ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበረ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እያመሰገንን እኛ ከወዲሁ ተሰናበትን። መልካም ቆይታ።